ሞት ጋር ግብ ገጥሜ ነው የሚባለው። በአልጋ ላይ ያለው ያው የሁላችሁም ጸሎት ነው እንግዲህ አቆመኝ። ዛሬ አንድ ሆኜ የነበርኩት እግዚአብሔር በጋብቻ አክብሮኝ ከኔ 3 ልጆች ተገኝተው መኖርም ያጓጓኝ አሁን ለእኔ ሳይሆን ለነሱ ነው እና በአልጋ ላይ ያለው 2 ሞት አይቻለሁ ግብ ገጥሜ። አንዱ እዚህ ላንድማርክ ሜክሲኮ ያለው ጋር የነበራችሁ የሰማችሁ እዚህም ስላሉ ወንድሞቼ ያውቃሉ። ሁለተኛው ታይላንድ ነው። ሐኪሞቹ ተሰብስበው እንጀምር አንጀምር ይሄ ልጅ ብንጀምር ሕክምናውን ብንጀምርለት ሚድን ነው፣ አይ ከባድ ነው፣ ዝም ብሎ ከነነፍሱ ወደ ሀገሩ ይሂድ የሚል ውሳኔ ያሳለፈው እንደገና ተመልሰው ደግሞ ጀምሯል። ያን ጊዜ ብልጭ ልቤ ነበረ እሳት አይኔ ክፍት ክድን ሲል እሳት ይታየኛል እና እሸሸዋለሁ። ወደ ቀኝ ስዞር አለ፣ ወደ ግራም ስዞር አለ። አልጋው ላይ በተኛሁበት ሽፍን ብዬ በተሸፈንኩበትም አይኔ ክፍት ግልጥ ሲል እሳቱ ይታየኛል እና እንደዚያ ያን ያህል ነበረ። እግዚአብሔር ያንን ሁሉ አሳልፎኝ ከትናንትና ወዲያ በ5 ያወይ ዕለት ዛሬ 3ኛ ቀናችን ነበረ። 4 ሰው ነበር መኪና ውስጥ። አንድ 3 ወር ህፃን አለ ገና በቅርቡ የተወለደ የኔው ልጅ። እሷ ከኋላ ሆና ባለቤት እያጠባች መሀል ላይ ናት ያለችው። እግዚአብሔር መቼም ያው እኛ እንዲህ ሆኖ እንደዚህ ሆነን ዘወር ባለ ይሄን ባይመታው እንላለን፣ ግን እግዚአብሔር ነው ያን ሁሉ የሚያቀናብረው። ሰይጣን መልአከ ሞት ለእኛ ለማጥፋት ሲያቀናብር እግዚአብሔር ደግሞ ቀድሞ የሚያድንንን ነገር ያቀናብራልና ወደ አዌ እየሄድኩ ነው። 2 ልጆችን ትምህርት ቤት አድርሰን ያው ሾፌሩም አለ ሳሚ። እኔ ትንሽ አማርጎች ስለነበረ በቀኝ በኩል በጋቢና የተቀመጥኩት ከመገናኛ ወርደን ወደ አምቼ እየታጠፍን 3 መኪኖች ቆመውልናል። እየታጠፍን እያለ 3 መኪኖች ስለቆሙ ማለፍ አለብን ብለን ስናልፍ፣ ይሄ አሁን አዲስ የተሰራው መንገድ አይታችሁታል። በጣም የከተማ ውስጥ ፈጣን መንገድ በሉት። በጣም በፍጥነት የሚመጣ መኪና ነበረች። 3ቱን መኪና ልክ አልፈን ብቅ ስንል በቀኝ በኩል ነው፣ ከቦሌ ነው የሚመጣው። እኔ በዚህ በኩል ነኝ። በጣም የምትሮጥ መኪና ነጭ መኪና ነች። በቃ አይናችን እያየ እኛ ላይ ወጣች። እኔ በዚህ በኩል ነኝ፣ ማያት እኔ ነኝ። እንደዚህ ይሸሻለሁ። ምንም ማድረግ አልተቻለም። መጣ። ከዛ በኋላ ምን እንደሆነ ተከሰተ አናውቅም። ግን አሁንም እንዲህ ሆኖ ነው የዳን ነው ልበላችሁ። እግዚአብሔር አድኖናል። መኪናው መጥቶ የወጣብን እንደ ኳስ እንዲህ የጠለዛት የኛን መኪና ምኗን መቷት መሰላችሁ? የበርና የበሩን መሃል ይሄ አገዳው ይሄ ቋሚውን ጠንካራው መሃል ለመሃል እሱን ስላገኘው እሱ ጋር ስለተገናኙ በዚህኛው በኔ በኩል ያለው በር ትንሽ ወደ ውስጥ ገባ። በኋላ በኩል ህፃኑና እናት ባለቤቴ ካሉት ጋር ትንሽ ወደ ኋላ ገባ። መኪናዋ ወደ ላይ ወጣ፣ ወደ ቀኝ ወደ ቦሌ ዙራ ቆመች። በጣም ነው የጮኸው። የመታችን መኪና እንኳን ተጎትታ ነው የወጣችው። እሷ እንኳን ማለት ነው የኛን አደጋ ያደረሰችው። አስቡት። ወይ የኔ በር ቢሆን መኪናዋ የገባችው እስከ እንትኑ አንገኝም ነበር፣ እስከ ሹፌሩ። ወይ ከኋላ ቢሆን እናትና ልጅ አይገኙም ነበር። እግዚአብሔር ግን እንዲህ አድርጎ ዛሬ ቆሜ ለመመስከር በቃ። ትንሹ ልጅ ህፃኑ ገና ከእናቱ ክፎቶ ወደ ወንበር ውስጥ ገብቶ እንዴት እንዳነሳችው እንዴት እንዳቆመችውም አናውቅም። እና ያለምንም ጭረት ያለምንም ነገር እግዚአብሔር እንዲህ አድርጎ አቆመን። ይህ ቀን ደግሞ ጥሩ ነው። ይህ ሳምንት ደግሞ ጥሩ ነው። ያዳኙና የዳነውና
ያዳኙ የፈዋሹና የተፈዋሹ ሳምንት ነው። ተፈውሰናል፣ አድኖናል። ሥላሴ ክብረ ምስጋና ይግባው።